ሰላም ውድ ቤተሰቦች እንደምን አደራችሁ? እንደምን ናችሁ? ደህና ናችሁ ወይ? እንግዲህ በአዳዲስ ነገሮች ከች እያልን ነው። እንግዲህ እነ አብርሽና ሄርሜላ ያው ቀጥለዋል ማለት ነው። ቀጥለዋል፣ ድራማው ቀጥለዋል ነው የምትሉት። ትናንትና እንግዲህ የሆነ ሆቴል ውስጥ ገብተው እነ ሙቪ ምናምን ድግስ ነው፣ ኧረ ድግስ የወንድማችን ምናምን ነው የሚለው ከሱ ገብተው ድግሳቸውን ሙቪ ነበረ ሄርሜላ አብርሽ ሙቪ የአቤል ሙቪ በነገራችን ላይ ጠፍቷል ነበር። እንዲህ ከቻለ እኮ እንግዲህ በአዲሷ ሚስት የአብርሃምን ሊተዋወቅ ነው ማለት ነው። በነገራችን ላይ ሙቪ ከጠፋ በጣም ቆይቷል። እንግዲህ በፊት እነ ሩታ ጋር የምናውቀው እሱን ነበር። ከመጀመሪያው ጀምሮ እንግዲህ አብርሽ ነው ለዚህ ደረጃ የሚያደረሰው እናቱን ሁሉ ከማገናኘት ድረስ ማለት ነው። በነገራችን ላይ አብርሽ ጥሩ ነገር አልሰራም አትበሉ። አብርሽ በጣም ጥሩ ነገሮች ነበር። አሁን ነው እንጂ እንትን እያለው አብርሽ ለቡታጀራዎች በጣም ጥሩ ነገር ነበር የሰራላቸው። በጣም ነበረ ግን አዙረው እሱን ወደ ቁልቁል ሊከቱት ተነስተዋል እንጂ ማለት ነው። ወደ ታች ሊከቱት ተነስተዋል እንጂ አብርሽ ብዙ ነገር አድርጎላቸዋል። እዚህ ጋር ደግሞ ከሄርሜላ ጋር ሰርጋቸውን ደመቅመቅ እያደረጉት ነው ማለት ነው። በነገራችን ላይ አበሻ ቀሚሳችሁን ከሁለቱም ቦታ የለበሳችሁትን በጣም ወድጄዋለሁ። በጣም ያምራል፣ በጣም ደስ ይላል ማለት ነው። እኔ የአበሻ ቀሚስ አድራጊ ነኝ፣ ግን ለብሼም አላውቅም፣ አልለብስም፣ ብዙም አልለብስም በነገራችን ላይ ማለት ነው። አድናቂ ነኝ እንጂ እንደማደንቀው ለባሽ አይደለሁም ማለት ነው። ማለት እኔ እንጃ የሆነ በቃ አበሻ ቀሚስ አውጥቼ ከምገዛ አላለሁኝ። በጣም ስትወጡ ምናምን የምትለብሱት ልብሶች አሉ አይደል? እነሱም ብገዛ ይቻለኛል። ለምን ሁልጊዜ ትለብሱታላችሁ? አበሻ ቀሚስ ያው በዓመት በዓል ምናምን ሲሆን ነው የምትለብሱት እና ብዙም እንትን አይደለሁም፣ አልገዛም። ብገዛም በቃ ያው ለዓመት ባለ ምናምን ነው፣ ግን ብዙም አልለብስም ማለት ነው። እንደምወደው ነገር እንደምወደው እንደምሳሳለት ግን አይደለሁም እላችኋለሁ። ሰው ለብሶት ደስ ይለኛል። እኔ ደግሞ አጭርም ስለሆንኩኝ ብዙም እንትን አይለኝም በነገራችን ላይ ማለት ነው። ብዙም የሚያምርብኝ አይመስለኝም አበሻ ቀሚስ ለብሼ ማለት ነው። እንግዲህ ያው እግዚአብሔር ተፈቀደ ሀገራችን ስገባ ለብስ ይሆናል። በብዛት ደግሞ የራያን ነው የምወደው ማለት ነው። የራያን ጥበቦች ምናምን ደስ ይሉኛል። በዚህ በቃ እንደዚህ አሁን ይሄ ለምሳሌ በጣም የሚያምር ልብስ ነው። በጣም ደስ ይላል ማለት ነው። ጥልፉ ምኑ ራሱ በቃ ደስ የሚል ልክ እንደ የራያ ነው እንትኑ ቀይሮ ነው እንጂ ማለት ነው። እና በጣም የሚያምር ቀሚስ ነው እና የራያን ቀሚስ በነገራችን ላይ ያው ወደ ራያ ነው የሚጠጋውና ያው አገሬም ማለት ነው። በብዛት የኛ ሀገር የራያ ነው የሚለብሱት ማለት ነው። የራያን ልብስ ነው የምንለብሰው እኛ ወንዶቹም የራያን ነው፣ ሴቶቹም የራያን ነው። እና የኛው ወደ ራያ ነው የሚጠጋው፣ ይቀርበናል ራያ ማለት ነው። እና የራያን ልብስ ነው በጣም የምወደው። በነገራችን ላይ እና አብርሽ እንግዲህ በጣም ደስ በሚል ሁኔታ መጥተዋል ማለት ነው። ሩታዬ ደግሞ ደስታ እያለቀቀሰ ነበር ትናንትና። ከእንግዲህ በኋላ ወዲያት አፍቅሬያት ልነካት እንኳን እሳሳላታለሁ። እንዴ እንቁላል ነች እንድንሳሳላት ትሰበራለች ብለን የምሳሳላት? አይ እሱን እንኳን ተው። እሷ እንድትነካት ፍቃድ አልሰጠችህም እንጂ ልትነካት ትሳሳለህ? አይ እንደ አይኗን እንኳን ስታይ እንዲህ ብለህ አይደል ፈዘህ የምትቀለው። እሷ ግን ፍቃድ አልሰጠችህም። እሷ እንደ ማንኛውም ሴት ዘልዛላ አይደለችም እንጂ እንደ ማንኛውም ሴት እንዲዘላ የምትሳም አይደለችም እንጂ እሱን እንኳን ተወው እና ለማንኛውም ደስታም እንግዲህ ቆርጦልኝ ትቻት እሄዳለሁ ብሎ ተነስቶ ሄዷል ማለት ነው። ለትንሽ ጊዜ ዘወር እላለሁ ብሏል። ወደ ቡታጀራ ዘወር ብለህ ስትመጣ ደግሞ ሀገርሽ ትላለህ ማለት ነው። እሱ የማይቀር ነው። ሰርጋችሁን ስንጠብቅ እንግዲህ ጠባችሁን ሰሞኑን ሰርግ አለ እያላችሁ ስትጎልሉ እነ ልዩን ምናምን የሚሏቸው ትናንት ደግሞ ሲያለቃቀስ አየሁት እላችኋለሁኝ። እሷ እንግዲህ ቆርጣለች። አልፈልግም ልጄ ማሳደግ ነው የምፈልገው ብላ እንግዲህ ትናንትና ልጄን እንደዚህ በሚያምር ሁኔታ አስቀምጠው እያጫወተችው ከልጇ ጋር እየተዝናናች ነበረ።
ከልጇ ጋር እየተዝናናች በነገራችን ላይ በአብሬሽም በእሷም ነው የትንትል ያለው የተፎሰተውና ያው አብረው ነው ልጃቸውን እያዝናኑ ነበረ። ለድራማው ሲባል ከሄልሚላ ጋር ፍፍ ይላል፣ ለእንትሉ ደግሞ ወደ ሩታ ይሄዳል ማለት ነው። ለማንኛውም ልጃቸውን ትናንትና እያጫወቱ ነበር። ሁለቱ አልተለያዩም። ተለያዩ የምትሉ ሰዎች አልተለያዩም። እነሱ በምንም ታምር አይለያዩም። ውሸት ነው፣ ድራማ እየተጫወቱ አሁን ደግሞ በዚች ስበብ ደስታም ሄልሚላም እንግዲህ የሆነ ነገር ተፈጥሮ ጎ ትባላለች ማለት ነው እና እኔ በጣም ነው ደስ ያለኝ። ልጇ ራሱ እንዴት እንደሚያምር እንዴት እንዳደገላት ማለት ነው። በቃ ማለት የሆነ በቃ ጀግና እናት እንደዚህ ነው። ለልጇ ጊዜ መስጠት አለባት። በቃ እንዴ ወንድ ቢሄድ ወንድ ሄድም ይመጣል ማለት እኔ ደስታ ራሱ ለጊዜው ነው እንጂ እኔ አውሯት ልጇን ተቀብሎላት ምናምን የሚኖር አይመስለኝም። ማለት በቃ ይሄ ለጉድላ ለምናምን ሚዲያ ላይ የሚያወሩት ነገር አንድ አይነት አይመስልም። ሚዲያ ላይ እና ስገቡበት አንድ አይደለም። እውነቴን ነው የምላችሁ። ልጃችሁን ልጄን ተወደደ ካንጀት እኔን ተወደደ ካንገት ይባላል እና ልጃችሁን የሚወድላችሁ ሰው በቃ ከልቡ ነው እንጂ ይህ የማስመሰል ውዴታ እኔ አይመስለኝም። አሁን ለሚዲያ ላይ ሉልን የማሳድገዋለሁ ሉልን እንደዚህ ሉል የሚጫወትበት ቦታ ምናምን ውሸታ እናውቃለን እኮ የእንጀራ አባትና የእንጀራ እናት ላፋችሁ ብቻ ነው። የእንጀራ እናትም ስትገባ እንዲህ ልጅህን እንዲህ ልጅ ያልጌ በቃ በደንብ ይዝልሃል ምንም ችግር የለው ትላለች። ከዛ ከገባች በኋላ ደግሞ ሩብ እንጀራ እንኳን አትሰጥም። ለልጇ በወስሰጥ ለእንጀራ ልጇ በበርበሬ እንኳን አትሰጥም። እውነቱን እየተናገራችሁ። ስለዚህ አታስመስል። የማታሳድገውን ልጅ አሳድገዋለሁ አትበል። የእንጀራ አባትም እንደዛው ነው። በምግብ ባይበድለው በስንት ነገር ይበድለዋል። በስንት ነገሮች ስንት የእንጀራ አባቶች ስንት ልጆቻቸውን የሚበድሉ አሉ። የእንጀራ እናት ብቻ አይደለችም እዚህ ጋር መወቀስ ያለባት፣ አብሶ የእንጀራ አባት ማለት ነው። ለምሳሌ እስከሚወልድ ድረስ ሊንከባከበውና ሊወደው ይችላል። ከወለደ በኋላ ግን ወደ ልጁ እንጂ ወደዚህ ነው እንትን አይልም። ልብስ እንኳን አዳልተው የሚገዙ አሉ። ስለዚህ እንደ እናትና እንደ አባት የሚሆን የለም። እኔ እውነቴን ነው የምላችሁ። አንዳንዴ ሰዎች ከመውሳውን ሄልሚላ ሉልዬን እኔ እወደዋለሁ፣ እኔ ያሳድገዋለሁ፣ እኔ እንደዚህ ይለዋለሁ፣ ልጁን ተቀብያለሁ። ውሸታችሁን አትንፉ። ውሸትን ማስመሰል አታስመስሉ። ለማስመሰል ይኸው ድራማ እያየናል እንዴ። ከሰውየው ፊት ጥሩ ነገር ታሳያለች፣ ወጣ ስትል ልጅቷን እየደበደበች እያቃጠለች መድኃኒት እየሰጠች ትሞት እያለች ከባሏ ፊት ዝም ብሎ አስመሳዮች አታሳድጉ። እኔ እውነቱ ነው የምናገረው ማለት ነው። እኔ የእንጀራ ልጅ ከማሳደግ ቢቀርብኝ ይሻላል። ለምን አድጌ አይቼዋለሁ። ሰራተኛ ከምቀጥር ቢቀርብኝ ይሻላል። ለምን ሰራተኛ ሆኜ አየሁት። በቃ ስቃውን አየሁት፣ መከራውን አየሁት። ስለዚህ ለዛ ሰው ማዘን ምንትልምል አይመስለኝም። ስለዚህ ራሴን ችሌ ብኖር ነው ብዬ የምመኘው ወደፊት። እንደው እግዚአብሔር ተፈቀደ ከማንም መረቄ ትናንትና ልጆቹ ሲያስቁ ነበር ተሰብስበን። ግን አባይ ትዕግስትሽ ይሉኛል። አይ አልኳቸው። አሁን ሁሉን ነገር ትቼው አልኳቸው። ሁሉን ነገር በቃ በሁሉም ነገር ዝምታን እንትን ብዬ አይታችሁ ነው እንጂ እንደኔ ኃይለኛም እንደኔ ትዕግስት የሌለው ሰው አይታችሁ አታውቁም ነበር። የድሮዋን ብተውኝ አልኳቸው። አሁን ግን ከሁሉም ጋር ከዛም እዛም ጋር ስቄ ስለምልክ አሁን እኔ እንደው እውነቴን ነው የምላቸው 12 ዓመት ሲቀመጥ ሴትዮን ማለት ነው የነበረችውን ሴትዮ አንድ ቀን እንደዚህ ማዳም ይሄንን እንትን እላለሁ ይሄንን እንትን እላለሁ ብዬ አላውቅም። እንደውም ሰውዬ ይሻላል አንድ ቀን ማለት ነው። አሁን ግን ያሁሉ ቀርቷል። ያሁሉ ኃይለኝነት ወዴት እንደሄደ አላውቅም። እና
በጣም ይገርመኛል እኔ ራሱ እና አንዳንዴ እድሜም ነው እንዴ እላችኋለሁ። እድሜና እንትንም እድሜ ይመክረዋል የሚባለው ነገር እኔን እየመከረኝ መጣ።